ላንቺ አሁን ጥያቄ ነው የሚሆንብኝ። ጋድ የሚለው ሌላ ነው፣ አንቺ ያለሽበት ነገር ሌላ ነው። ምክንያቱ ቤትሽ ውስጥ ያለው ሰላቢ ሳይጠፋ አንቺ መባረክ አትችልም። የቲም ዓለም ሂድና ስሪ፣ የቲም ዓለም ሂድና ገንዘብ አምጪ። ሰላቢ ቀበረሽ ገንዘብ ብታመጪ ኪስሽ ላይ ገንዘብ አይቀመጥም። አሁን ውስጥሽ ላይ የእግዚአብሔር ምሪት የጠየቀሽ ነው። አሁን ከአገር ሊወጣ ነው። እግዚአብሔር ውጣ ካለ እወጣለሁ፣ እግዚአብሔር አትውጣ ካለ አልወጣም። እውነት ነው። ፈርተሻል። ልክ ነው፣ ልክ ነው። እግዚአብሔር ካለ ደግሞ ከነ መከራው ከነ ችግሩ እግዚአብሔር አገለግላለሁ ነው። እውነት ነው። ከዚህ ሁለቱ ምሪት ውስጥ የቱ ምሪት ቢሰጥልሽ አልሻል? እኔ ባንዱ ላይ ማታ ወስኛለሁ። አትሂጂ ብዬ ሳይሆን ሂጂ ብዬ ነው የምጸልይሽ። ስትመለስም እኮ ወጀብ ይጠብቅሻል። አውቃለሁ። ምን ብትወሰን ላንቺ ቆንጆ ነው። እኔ የቱን መወሰን እንዳለብኝ ግራ ገብቶኛል። ጥሪ ከሆነ ብቻ እንዳገለግል ነው እኔ ጥያቄ ነበረው። ለማገልገል መኖር ያስፈልጋል። ለማን አሁን አንቺ ያለበሽ ጊዜ ላይ 2 ዓመት ከተጨመረ አንቺ መኖር አትችልም። እዚህ ጋር ነፍስሽ የሚያጠፋ ሲስተም ውስጥ ነው ያለሽው። አውቃለሁ። ከዛ ተናደሽ ራስን ለማጥፋት ሲስተም ውስጥ ወደዛ እያደገ ነው ሲስተም። ስለዚህ እኔ አሁን አንቺ ማስመለጥ ሲስተም ነው የምሰራው። ያው ስሚ፣ አሁን የሚጸልይበትን ነገር በሁለት ነገር ላጸልልሻለሁ። አንደኛው እግዚአብሔር አንከራታች መንፈስ ከህይወትሽ ላይ ይመታዋል። አሜን አሜን። ይመታ በኢየሱስ። እስኪ አንከራታች ስፒሪት በሉት። ተመታ በሉት። ተመታ ተመታ በሉት። ተመታ። አሁን ውስጥሽ ላይ የእግዚአብሔር ምሪት የጠየቀሽ ነው። አሁን ከአገር ሊወጣ ነው። እግዚአብሔር ውጣ ካለ እወጣለሁ፣ እግዚአብሔር አትውጣ ካለ አልወጣም። እውነት ነው። ፈርተሻል። ልክ ነው፣ ልክ ነው። የፈራሹ ምንድነው? እግዚአብሔር ካለ እወጣለሁ፣ እግዚአብሔር ካለ ደግሞ ከነ መከራው ከነ ችግሩ እግዚአብሔር አገለግላለሁ ነው። የሶር ነው። እውነት ነው። ከዚህ ሁለቱ ምሪት ውስጥ የቱ ምሪት ቢሰጥልሽ አልሻል? እኔ ባንዱ ላይ ማታ ወስኛለሁ። ማታ በጣም እየጸለይኩኝ ነበርና ትናንትና የሆነ ትምህርት እያስተማርከን ነበርና ውስጥ ቤት ከገባው በኋላ ውስጥ የተነካ ከዛ ባንዱ ላይ ወስኛለሁ እና አንተ ደግሞ በታየክ ላይ ማተም እንድትመታልኝ ብዬ ነው የመጣሁት እኔ ዛሬ። አንቺማ በቃ እዚህ ሆኜ እግዚአብሔር ያሳደገኛል፣ እዚህ ሆኜ እለወጣለሁ፣ እግዚአብሔር ባለበት ቦታ ሆኜ ይቀየራለሁ ነው አንቺ ሐሳብ። አይ ነው ምንድነው ያለበት ችግርና ያለበት ቻሌንጅ። ከዚህ አገር ውጣና ወደ አረባ ኤሚሬት ሄድና ስርና ተለወጥ ሚል ስፒሪት ነው። ግን አሁን ቻሌንጁ ያለው ቻሌንጁ ግን ቀጥሎ የሚመጣ ሌላ ቻሌንጁ ነው። አንቺ የፈራሽው ሌላ መከራ ነው የፈራሽው። ኦኬ ያንቺ ቻሌንጅ መጀመሪያው የቲም ዓለም ሂድና ስሪ፣ የቲም ዓለም ሂድና ገንዘብ አምጪ። ሰላቢ ቀበረሽ ገንዘብ ብታመጪ ኪስሽ ላይ ገንዘብ አይቀመጥም። ምክንያቱ ሰላቢ ኪስሽ ውስጥ ነው ያለው። ምክንያቱ ቤትሽ ውስጥ ያለው ሰላቢ ሳይጠፋ አንቺ መባረክ አትችልም። ምክንያቱ ሰላቢ ያለው ቤትሽ ውስጥ ነው። ይሄ ደግሞ ሰላቢ እንዴት ይጠፋል ብለህ ካሰብክ ደግሞ ይሄ ሰላቢ መጀመሪያው የኛ ስንገባ ለህይወታችን የሚጠቅም ሰዎች መርጠ መግባት አለብን። እኛ ነው የህይወታችን የሚጠቅም ሰዎች ትዳር መርጣችሁ ካላገባችሁ ነገ የሚመጣበት መከራ የማትወጡበት ጉድጓድ ይሆናል ማለት ነው። ስለዚህ ሰርተም እንዳትለወጥ ለፍተም እንዳትለወጥ ኳላሽ ላይ የተገጠመ ሶፍትዌር ዛሬ በጌታ በኢየሱስ ደም ነቅየዋል። አሜን። 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 ስሚ፣ እኔ አሁን መጸልልሽ አትሂጂ ብዬ ሳይሆን ሂጂ ብዬ ነው መጸልልሽ። አሜን። ያልከው ይሁንልኝ። አሜን። ምክንያቱ ስሚ፣ ሂጂ የሚልበት ምክንያት ለሁለት ነገር ነው። አንደኛው አእምሮሽ እንዲያርፍ፣ ሰላማዊ እንድትሆን፣ ወደ ራስሽ እንድትመለስ። ምክንያቱ ለ4 ዓመት ለ5 ዓመት ለ6 ዓመት ይሄ ሁሉ 7 ዓመት 8 ዓመት የኖርክበት ኑሮ ወደ ራስሽ ተመለሽ አንኖርሽምና የመከራ ኑሮ ስለኖርክ እንድታርፍ ለእረፍትሽ ነው ምልክልሽ። አሜን። የመጀመሪያ ለእረፍትሽ ነው። ምክንያቱ የህይወትሽ እድል ፋንታ የደፈነው አጋንንት ዛሬ በኢየሱስ ስም ገለበጠዋል። አሜን። በኢየሱስ ስም ገለብጠዋል። አሜን። በኢየሱስ ስም ገለብጠዋል። አሜን። ለእረፍት ብቻ ነው። ምክንያቱ ያለሽበት ቻሌንጅ፣ ያለሽበት መከራ፣ ያለሽበት ጭንቀት ከአእምሮሽና ከእድሜሽ በላይ ስለሆነ ላንቺ አሁን ጥያቄ ነው የሚሆንብኝ። ጋድ የሚለው ሌላ ነው፣ አንቺ ያለሽበት ነገር ሌላ ነው። ስለዚህ ጥያቄ ነው የሚሆንብኝ። ማንኛው እንደ እግዚአብሔር ፍቃድ ይሁን። አሜን። እስኪ እንደ እግዚአብሔር ፍቃድ ይሁን ብሎት፣ እግዚአብሔር ፍቃድ ይሁን።
ስለዚህ እንድታርፍ ትሄዳለሽ። አሜን አሜን ነው። አሜን። ሁለተኛው ስትመለስም እኮ ወጀብ ይጠብቅሻል። አውቃለሁ። ምን ብትወሰን ላንቺ ቆንጆ ነው? እኔ የቱን መወሰን እንዳለብኝ ግራ ገብቶኛል። ለዛ ነው በሁለቱ ጉዳይ ስጨነቅ የነበረውና በቃ እግዚአብሔር የወሰነውን ይወስን ብዬ ነው ዛሬም ቀውስኝ የመጨረሻው ወስኜ የመጣሁት። ምክንያቱም እዚህም ልሁን ብል ብዙ እዚህ እንዳልሆን የሚያደርጉኝ ነገሮች አሉ። የልጆቼ ጉዳይ አለ፣ የእናቴ ጉዳይ አለ፣ ብዙ ኃላፊነት አለብኝ። ካልወጣው እናቴን ካለችበት ነገር ማውጣት አልችልም። ከእሱ ጋር ግጭቴም ደግሞ ማጣቴ ነው። ያንን ደግሞ ማሸነፍ የምችለው ሳገኝ ነው። ግን እግዚአብሔር እዚህ ሆኜ ነው የሚባርከኝ ወይስ ወጥቼ ነው የሚባርከኝ የሚል ጥያቄ ነው። እዚህ ጋር ደግሞ ሳገለግል እንዲሁ እያስመሰልኩኝ ሳይሆን ጥሪ ከሆነ ብቻ እንዳገለግል ነው እኔ ጥያቄ የነበረው። አገልግሎትማ ጥሪሽ ነው። አገልግሎት ጥሪ አለብሽ። ስሜ ጥሪ አለብሽ። ኢየሱስም ውስጥሽ ላለ ልብሽ ላይም ኢየሱስ ያለ ኖር ትክክለኛ ጥሪ አለብሽ። አሁን መኖርን እንድትኖር ነው እኔ አሁን ያስመለጥኩሻለሁ። ለመኖር ለማገልገል መኖር ያስፈልጋል። ለማኖር አሁን አንቺ ያለበሽ ጊዜ ላይ 2 ዓመት ከተጨመረ አንቺ መኖር አትችልም። እዚህ ጋር ነፍስሽ የሚያጠፋ ሲስተም ውስጥ ነው ያለሽው። አውቃለሁ። ከዛ ተናደሽ ራስን ለማጥፋት ሲስተም ውስጥ ወደዛ እያደገ ነው ሲስተሙ። ስለዚህ እኔ አሁን አንቺ ማስመለጥ ሲስተም ነው የምሰራ። አሜን። ምንም ኦልሬዲ ከቤተሰብ ስትል ከትዳር ስትል ከፋሚሊ የፋሚሊ እንዴት አድርገህ ከዛ እንድታወጣ ልጆችሽና እናትሽ ብቻ አይደለም ትዳርሽም ደግሞ የኢኮኖሚ ምክንያት አንቺ አምሮሽ እየቀጠቀጠ ነው አለው። ስለዚህ ሁለት እሳት ውስጥ መኖር ከባድ ነው እና አሁን ጸልያለሁ። እግዚአብሔር በሄድሽበት አገር ላይ እረፍት ያዘጋጅሻል። አሜን። እረፍት ይሆናል። አሜን። ግን በረከት ያለው ኢትዮጵያ ውስጥ ነው አንቺ እና የማሸጋገር ነው የሚልክልሽ። አሜን። ሁላችሁ ዘርጉ እጅ ወደሷ። እግዚአብሔር ሆይ በሉት፣ እንዳንተ ፍቃድ ይሁን፣ እንዳንተ ፍቃድ ይሁን። በሷ ህይወት ላይ አንተ ተከበር፣ በመውጣቱ ላይ አንተ ተከበር፣ በመግባቱ ላይ አንተ ተከበር። የሷ ህይወት አጋንንት እንዳይበላ ላንተ አድራ ሰጥተናል በኢየሱስ ደም አሜን። አሜን። ከዛ ስትመለስ እዚህ የሚጠበቅ የሱ ወጀብ ትችላለሽ? አልችልም። ያውንም አቅቶኛል። እዚህ እንኳን ስመጣ ያለውበትን እንዴት ችግሮችን አልፌ እንደምመጣው እግዚአብሔር ነው የሚያውቀው። ስመጣ ደግሞ እዚህ ሆኜ እንኳን እግዚአብሔር ቤት ሲመጣ ያለመነ እዛም ሄጄ ደግሞ እንደማያምን ህይወቴ እንደማይቀጥል አውቃለሁ። ሲጀመር ደግሞ አብረንም እየኖርን ያለው በሁለቱ ልጆች ምክንያት ብቻ ነው እንጂ እሱ ጨለማና ህይወት አንድ ላይ አይኖርም። አትቀጥም ከኔ ጋር እና ሂጂ ይለኛል። እዚህ ሲመጣ እንኳን ቢያንስ ለትራንስፖርት የምጠይቀው ብር እንኳን ጆይስጥሽ ነው የሚለኝ። ሌላው ቀርቶ ብዙ ነገር አለ ማውራትም አልፈልገው። ግን ሉጣ ብል ልጆቹ የሚፈልጉት እነሱን ነው። እሱ ጋር ትቼ ከወጣው ደግሞ ይጎዳሉ። ማንም እንደኔ እንደማይሆንላቸው አውቃለሁ። ይዤም ደግሞ ወጥቼ የተወሰነ አንዴ ብቻ አይደለም ብዙ ጊዜ ወጥቻለሁ። በጣም ደግሞ ብቻዬን ነው የሆነ ከጎን የሚረዳ ሰው የለም ከኔ የምጠብቅ እናት እንጂ። ስለዚህ አቅቶኝ ነው የምመለሰው። ለልጆቹ ስለ እንዳይለዩ ችሏለሁ እያልኩኝ ነው ሁሌ የምመለሰው። እወጣለሁ እገባለሁ። አሁን ደግሞ ጭራሽ ልጆቹ 2 ሆነዋል። ስለዚህ ሁሌ ከስህተት ላይ ስህተት ነው እየተጨመረ እየሄደ ያለውና በቃ ከአቅሜ በላይ ስለሆነ ነው። ኦኬ። መቼ ነው አሁን ውጭ መሄድ ያሰብሽው? ውጭ መሄድ ካሰብኩ 2005 ላይ ነው ገና ሳልወልድ። አሁን መቼ ነው መሄድ የፈለገሽው? አሁን ይመጣል ይሉኛል፣ አይመጣም። ምርመራ ራሱ ስንቴ ይገባሉ፣ ይቃጠላል። ለምን እንደሆነ አላውቅም። ከዛ ደላላ ትቼ እዚህ እንደውም በምስራቅ በኩል ነበር የጀመርኩት። ትሄጃለሽ ትለኛለሽ፣ ግን እስካሁን አላበኩም። ማታ ደግሞ እንዳጋጣሚ ደውሎ እዛ ያሉ ዘመድ አለኝ የወንድሜ ልጅ እና የሆኑ ኤጀንሲዎች ናቸውና ሰው እንፈልጋለን ብለዋል። አሁኑኑ ከእሷ እጅ ላይ ተቀበይና ለእኛ ላኪልን አሉ። እንዴት ነው እግዚአብሔር ወይኔ የምጠይቀው ሌላ ይሆን ያለው ሌላ ይሆናል ስል ደግሞ አይሆንም። ለምንድን ነው በቃ አሁን እኮ ጥያቄ የሆነብኝ 2 ነገር ነው። እኔ ልጅቷ ስራ በሰጥበት አሁን እንደዚህ ውስጥ አለ ብዙ ስራ ያሉ ሰዎች አሉ ቸርች ውስጥ ያሉ ስራ እናስገባ ብለህ ስራ በትሮ ስራ ቢያስገባ ወይ ቸርች ውስጥ ሆነ ስራ ብናስገባ የሷ እንጀራ መሆን የሚችለው ነገር ብንሰጥ ሰውየው ደግሞ ይከታተላታል። ገብቶቻል?
ስለዚህ እሷ ትንሽ ማስሸሽ ነው የሚሻለው ለሷ ማይንድ ራሱ ፕሮሰሱ ያልቃ ችግር የለም ይመጣል 2005 ነው የጀመርኩት ግን ይመጣል ይላሉ ትሄጃለሽ ይላሉ ልክ ምርመራ ጨርሼ ሁሉ ነገር ከጨረስኩ በኋላ ብር ተበድሬ ሁሉ ነገር ከጨረስኩ በኋላ ደግሞ ማይድ ትፈልጋለሽ አሁን እግዚአብሔር ካለ ይሄዳል ኖ አሁን አንቺ ውሳኔ ቁጥር 1 ማይድ ትፈልጋለሽ ፈልጋለሁ ትፈልጋለሽ በቃ ነይ ወደዚህ ሚስቴክ አለኩ ዲስ ዋን ሰይጣን ያስቀመጠበት ነገር አለ እሷ ወለ ያ ነገር አሁን ነቅለዋል አብሽ ክፈት በጌታ በኢየሱስ ስም ስልጣን የጠላት አዋጅ ከህይወትሽ ላይ ሰብረዋል አሜን ከህይወትሽ ላይ ሰብረዋል አሜን ከህይወትሽ ላይ ሰብረዋል አሜን አሁን በኢየሱስ ስም ፕሮሰስ አልቆ ጉዞ እንድትጀምር በኢየሱስ ስም ጸልያለሁ አሜን በኢየሱስ ስም ቀንበር ሰበርኩት አሜን receive it in the name of Jesus አሜን receive it in the name of Jesus አሜን receive it አሜን ተፈጸመ ቻው ገነት ባላለው ከ02 ነው የመጣው እግዚአብሔር ብዙ ነገር አድርጎልኛል ዛሬ ደግሞ 2 ጥያቄዎች ነበርኝና ከጥያቄዎቹ ላይ የትኛው ላይ መወሰን እንዳለብኝ ግራ በገባኝ ጉዳይ ላይ እግዚአብሔር ጣልቃ ገብቶ አንደኛው መንገድ እንደወሰን መንገድ መርቶኛል እዚህ ያገለገልኩኝ ነውና አንዳንድ ቻሌንጆች ደግሞ እንዲሄድ የሚያስገድዱኝ ናቸውና እግዚአብሔር ወይ ቤት ሆኜ ላገልግል ወይስ ልሂድ እያልኩኝ እግዚአብሔርን ጠይቆ ነበርና ተወሰነ ጊዜ ግን አይምሮዬን ለማሳረፍ ሄጄ መምጣት እንዳለብኝ ነው እግዚአብሔር ዛሬ ብዙ ምን ሰማቸው የሚያወሩት ነገር አለ ግን ከማውራት በፊት መቶ ማየት ነው የምለው ቢያወሩም ደግሞ ምንም አይደለም እንኳን እሱ ባሪያው አይደለም ክርስቶስ እንኳን ስለኛ እዚህ ምድር ላይ ለኛ ሞትን ሊሞት ህይወትን ሊሰጠን እዚህ ምድር ላይ ሰው ሆኖ ሲመጣ እንኳን አልተቀበልነውምና እውነትን ሁሌ ለመቀበል ስለሚከብደን ይሄ ያለ ነውና ጠላት የራሱን አንድ ነገር እስከሚያደርግ ነው የሚያወራው መንገድ ለመዝጋት ነው ትውልድ እንዳይድን ስል ነው አውቆ ሰዎችን ወደዚህ እንዳይመጡ የሚያደርግ እንቅፋት ለመሆን ነው እንጂ እሱ ላይ ምንም ነገር የለም እዚህ ቤት ወንጌል ነው የሚሰበከው እግዚአብሔር ቃል ነው የሚሰበከው ብዙዎች ተፈቶ ይሄዳሉ ብዙዎች በድህነት ቀንበር ውስጥ ከድህነት ቀንበር ታላቀው ነው የሚሄዱት ማንንም ያልተቀባ በዚህ ጸጋ ያልተቀባ ነው ከዚህ ከድህነት ወጥቶ በቃ ከችግር ውስጥ ከጉስቁልና ወጥቶ ታባርኮ የሚሄደው ቀናትና በቃ የሰይጣን አባል ስለሆኑ ነው ይሄንን የሚሉት ብዙ ጊዜ እሄዳለሁ ብዬ አስባለሁ የጀመርኩት ዛሬ አይደለም 2005 ላይ ነው ግን የስንት ዓመት የ10 ዓመት በላይ ሆነ ጥያቄ ዛሬ እግዚአብሔር በሱ አልፎ መልሶልኛል ዛሬ በሱ በኩል በር ተከፍቶልኛል መንገድ ተከፍቶልኛልና እንዳርፍ ዛሬ ሄጄ ሰርቼ እንደመጣ ተነግሮኛል እና እግዚአብሔርን በጣም አመሰግናለሁ ከራሴ ጋር ተወራርጄ ነው የመጣሁት በባሪያ በኩል ተናገረኝ ብዬ ተናግሬ ነው የመጣው እግዚአብሔርን እኔ መወሰን አቅቶኛልና አንተ ወስንልኝ ብዬ እሱንም ቢሆን አንተ መንፈሳዊ አባቴ ነውና ለምንድን ነው ማታየኝ ብዬ ነው ዛሬ ወስኜ እንድነግረኝ የመጣውና እውነትም ያያል እኛ ላይ መስለን ይችላል አይንም እያየ ዝም ልንላል ግን እግዚአብሔር ሁሉን ነገር ሲሰራ ጊዜና ሰዓት ስላለው ያቆየናል እንጂ ያያል ይሄናል ጸጋም አለው አምናለሁ በሱ ጸጋ ወጭ ላይ ሆኖ ቆሞ ዝም ብሎ ብዙ ነገር የሚያወሩትን ከማውራታችሁ በፊት በኋላ ተጸጸታላችሁና መታችሁ እዩ ከማውራት ይልቅ ማየት ይቀድማልና መታችሁ እዩ መታችሁ ፈውስ ተቀበሉ መታችሁ ከድህነት ቀንበር ተላቀቁ በመጀመሪያ እግዚአብሔርን እኔ ካለሁበት ቦታ ትናንት ፈልጎ አውጥቶ ዛሬ በቤቱ ስለመረጠኝ በጣም አመሰግናለሁ እግዚአብሔር በመቀጠል ይሄንን ባሪያ ቀብቶ ስላስነሳልን ደግሞ እግዚአብሔርን ስለሱ አመሰግናለሁ ለሱ ደግሞ ምለው እግዚአብሔር ከዚህ በላይ ጸጋውን ያብዛልን እድሜ ጤናውን ይስጥ አሁንም ብዙ ጨለማ ውስጥ ያሉ አሉና እነሱንም የምታወጣበት ከዚህ በላይ የሆነ ጸጋ ከዚህ በላይ የሆነ ሞገስ እግዚአብሔር ይስጥላል